ዛሬም በድጋሚ በአንድ ቪዲዮ መጥቻላችኋለሁ የኔ ውዶች የኔ ማሮች ማለት ነው። የተፈጠረው ነገር እንግዲህ ምንድን ነገር ነው የሚለው ነገር በደንብ አድርገን የምናይ ይሆናል። ሩታዬ የኛ ጀግና ታሪክ አሁንም ሰርታለች። እሱም ነገር ምንድን ነው እንግዲህ ባሏን እንዲያውም ሚዜ ሆና ለመዳር ሁሉ ተዘጋጅታለች የሚል እንግዲህ ኢንፎርሜሽን ወጥቷል። ይሄም ማለት ለኔ መሆን ካልቻለ ለሌላ ሴት መሆን አይችልም ማለት አይደለም። ስለዚህ የልጅ አባት ነው፣ ደስታው ደስታዬ ነው በማለት እንግዲህ ጨፍራ ልድረው እንደሆነ ነው እንግዲህ ኢንፎርሜሽን እየወጣ ያለው። በተለይ ደግሞ አብርሃም ጋር ወንድምና እህት ወይንም ደግሞ ከዚህ በኋላ ቤስት ጓደኛ ሆነን አብረን መቀጠል እንችላለን፣ ልጃችንን ማሳደግ እንችላለን በማለት እንግዲህ ነገሮች እየተደበላለቁና እንዴት ይሄን ነገር ትላለች የሚል ነገር በጣም ብዙ ነገሮች ተፈጥረዋል። የኔ ወዶች የኔ ወርቆች ነገሮችን አቃለው በጣም ሰርፕራይዝ ነው የሚያደርገን። ግን ደግሞ ሩታ ይሄን ነገር የወሰነችበት የራሷ ሆነ ምክንያት አላት። ወይንም ደግሞ አብርሃም ይሄን ታስባለች እንዴ ብሎ ወደ ራሷ እንዲመጣ ነው ወይንስ ደግሞ በዛው እንዲቀር ነው? ነገሮች እስካሁን ድረስ አልገቡንም። ደስታ አንቺ ለኔ ካልሆንሽ እኔም ደግሞ አንቺ ያለት አካባቢ መኖር አልፈልግም በማለት እንግዲህ ቦታውን ወይንም ደግሞ ሰፈሩንና አካባቢውን ለቆ ሂዷል ትላላችሁ ማለት ነው። እውነት ለመናገር የተፈጠረው ነገር ከባድ ነው። ደስታ ሙሉ ለሙሉ ስትራስ ውስጥ ነው ያለው ማለት ትችላላችሁ። ምክንያቱም እንዴት ይሄን ነገር ታደርጋለች? እንዴት ከህይወት ይውጣ ትለኛለች? እኔ ለሷ ብዬ ብዙ መስዋዕት እየከፈልኩኝ ለምን ይሄን ነገር ማድረግ አስፈለገ እያለ እንግዲህ በጣም ትልቅ ችግር ውስጥና ትልቅ ስትራስ ውስጥ ገብቷል። ደስታ እሷን ስለሚወዳ ስለሚያፈቅራት ለሷ ደስታ እየተጨነቀ ነው። ግን ቢሆንም ደግሞ እዚህ ጋር ደግሞ ፍቅር የሚባል ነገር አለ። ሩታ ደግሞ ደስታን ማፍቀር አልቻለችም። ለዛ ሊሆን ይችላል ይሄን ውሳኔ ወሰነችው። ምክንያቱም እሱ እንዳይጎዳ በኋላ ላይ እሷን ተስፋ አድርጎ አልሆንህም ላንተ አልፈልግህም ካለችው ስለሚጎዳ ካሁኑ በጧቱ በጊዜ መናገር ፈልጋ ነው። ሩታዬ ያሰበችው ሀሳብ በጣም አሪፍ ነው። ምክንያቱም ካላፈቀረችው ካልወደደችው ለገንዘቡ ብላ ወይንም ደግሞ ለሚያረግላት ነገር ብላ እሱን አግብታ ስሜቱን መጉዳት የለባትም እና የኔ ጀግና ትክክለኛ ውሳኔ ነው የወሰነችው።